2030 እያያችሁ ነው የምትገኙት። አሪፍ ጊዜ እያሳለፋችሁ እንደሆነ ተስፋ እናደርጋለን። አሁን ወደ መጨረሻው የዛሬው ዝግጅታችን ልናልፍ ነው። ስለ ወጣቶች የሚወራበት ስለ ግንኙነታችን እያነሳን የምንነጋገርበት ዝግጅት ላይ ያለ ነው። ትራስ እንግዶቿን ይዛ እየጠበቀችን ነው። እንወያይ። እያያችሁ ያላችሁት 2030 ነው። በ2030 ፖድ ፕሮግራማችን ላይ ነው የምንገኘው። አሁን ደግሞ እህታማቾችን የጋበዝ ነው። ያው ብዙ ጊዜ ሪሌሽንሺፕ ላይ ፎከስ ያደረገ ሀሳብ ነው የምናመጣው። ስለዚህ ዛሬ ደግሞ እህታማቾች ታላቅና ታናሽ ናቸው፣ ግንኙነታቸውን ወይም ኢሞሽናል አታችመንታቸውን ነው የምናወራው። እንኳን ደህና መጣችሁ። እንኳን ደህና ቆይሽ። እንኳን ደግሞ አደረሳችሁ። ቢያልፍም እንኳን አደረሳችሁ። አደረሰን። እስቲ ራሳችሁን አስተዋውቁልኝ። ኤደን እንዳለ እባላለሁ። እሺ። የቢሮ ሰራተኛ ነኝ። የአንድ ወንድ ልጅ እናት ነኝ። ኦ ደስ ይላል። እኔ የአብ ፍቅር እንዳለ እባላለሁ። እሺ። በሙያዬ ዲዛይነር ነኝ። የልብስ ዲዛይነር ማለት ነው። ባህላዊም ዘመናዊ ሁሉንም ያማከለ ስራ ነው የምሰራው። የራሴ ነው የምሰራው እና በዛ ሙያ ላይ ነው ተሰማርቼ ያለሁት። አክስትም ሆነሻል ደግሞ? አክስትም ነኝ። አይ ብዙ ናቸው ብዬ ነው። ታላቅ ማን ነው ግን? እስቲ ግን የሆነ ታላቅና ታናሽ ወይዘው መለየት አይቻልም። አሁን እኔ እኩል ነው መስሎ ከእህቴ ጋር፣ ግን ታላቅነትና ተመሳሳይ ኤጅ ላይ ያላቸው ነው መስሉት። መገመት አልችልም። መገመት አቃተኝ። እሺ እሺ። ያው ታላቅ እሷ ናት። ታላቅ ሳይሆን በጣም ታላቅ። በጣም ታላቅ። እውነት አይገርምም? ግን አይመስልም። ምንድነው ቆይ ታላቆች ሚስጥሩን ንገሩን እስቲ። ሁሌ ቤቢ ፌስ በቁመት የማነስ እንትንም አለበት። ትንሽ ያው እኔ ረዝማለሁ ማለት ነው። 8 ዓመት ኤጅ ልዩነት አለና ብዙ ሰው እንደውም እንደዛ ስንለው አያምንም። ያው ካለንም ቅርበት አንፃር 8 ዓመት ማለት በጣም እንትን ነው፣ ትልቅ ነው። ታላቆችን ወክለሽ እስኪ የምትነግሪኝ ነገር ካለ? ታላቅነት እንዴት ነው? እንደ ታላቅነት ታላቅን መሆን በጣም ከባድ ነው። በእርግጥ ለሴት የመጀመሪያ እኔ ነኝ ታላቅ። ከኔ በላይ 3 ወንዶች ነው ያሉት። ስለዚህ የመጀመሪያ ሴት እኔ ነኝ። ያው ለሴቶች ታላቅ ነኝ። ከኔ በታች እሷ አለች፣ ከሷ በታች ደግሞ ሌላ አንድ ወንድ አለ። ስለዚህ ሁለት አለኝ ማለት ነው ከኔ ታናሽና። ታላቅ መሆን ጥሩም ነው፣ ጥሩም ያልሆነ ነገርም አለው። ጥሩ የሆነው ጎን ምንድነው? ሁል ጊዜ ምሳሌ መሆን ትችያለሽ፣ ጠንካራ ትሆኛለሽ። ምክንያቱም ታናናሾቼ ይመለከቱኛል ብለሽ ስለምታስቢ በህይወትሽ ሁሉ በቃ የሆነ ነገር ለማግኘት በቃ ጠንካራ ሰው፣ ምክንያቱም ኃላፊነት ትሸከሚያለሽ። ከታች ታናናሾችሽ ያንቺን ፈለግ ነው የሚከተሉት። ለነሱ ምሳሌ መሆን ስላለብሽ ግዴታ ጠንካራ ያደርግሻል። ስለዚህ የሆነ ሰው ደግሞ አንቺን በተለይ ደግሞ ቤት ውስጥ ታናናሽ የሆኑ አንቺን አድገው አንቺ መሆን ሲመኙ፣ አንቺ የደረስሽበት ደረጃ መድረስ ሲፈልጉ እሱን ስታይ በቃ የሆነ የምትኖሪለት አላማ ስላለ ደስ ይልሻል። ሌላው ደግሞ ምንድነው? በተለይ ልጅ ሆነሽ እኔ የመጀመሪያ ሴት ነኝ። ብዙ ወንዶች ባሉበት ቤት ነው የተወለድኩት። ስለዚህ የእናትና አባቴ አቴንሽን እኔ ላይ ነበረ፣ የዘመድም ሁሉ። ስለዚህ በጣም እኔ በዛ ደስተኛ ነበርኩና እሷ ስትወለድ ብዙ ደብዳቤው ላይ ጽፌ ነበረ የእውነትሽን ጠፋለሁ። እስኪ ንገሪኝ በእናትሽ፣ እሱ ፓርት በደንብ እንድትነግሪኝ ነው የምፈልገው። ምንድነው ያው በጣም ደስተኛ ነበሩ ቤተሰቦቼ ሴት ልጅ ስለነበራቸው እና በጣም ነበር እኔ ላይ አቴንሽናቸው ሁሉም ነገራቸው። ከዛ እሷ ሆስፒታል ናት ልትወልድ ስትሄድ ያው 8 ዓመት የነበረ እሷ ስትወለድ እና ቤት ውስጥ በጣም ግርግር አለ። አልጋዬ ይነጠፋል፣ የሆነ ነገር ይስተካከላልና የሆነ እንትኑ አልገባኝም። ከዛ ያክስቴ ልጅ ነበረች፣ ምን እየተካሄደ ነው ስላት፣ ወይ ሴት ልጅ እኮ እዚህ ቤት ልትመጣ ነው፣ እህት ታገኘሽ ታናሽ ምናምን ነገር አለችኝ። እና አባዬና እማዬ አልጋ መሀል የምትተኛ? አዎ። አባዬ የሚወዳት? አዎ። እማዬ የምትወዳት? አዎ። አይ ስለዚህ እዚህ አልጋ ላይ የተነጠፈው ለሷ ነው? አዎ። በቃ ከዛ ጓዳ ገባሁኝ፣ ጣፍኩኝ። ከዚህ በኋላ እንዳፈልጉኝ ጠፍቻለሁ።
ከዚህ በኋላ እናንተ የምትፈልጉት ልጅ መታላችኋለች እና ደብዳቤው ሊትራሊ ምንድነው የሚለው? እስኪ እሱን ንገሪ። አለ ግን እስካሁን? አይ የለም ባላስታውሰውም፣ ግን አሁን ምንድነው ብቻ ስለመጥፋት ነው። ከዚህ በኋላ እንዳትፈልጉኝ እኔን ሴት ልጅ አግኝታችኋል፣ እናንተ መሀል የምትተኛ ሴት ልጅ ስላገኛችሁ ከዚህ በኋላ እኔ እንዳትፈልጉኝ ጠፍቻለሁ፣ ሄጃለሁ። የተደረደም እሺ ሻንጣሽን አዘጋጅተሽ ይመስለኛል እንግዲህ። እና ምንድነው እንደውም እኔ አድጌያለሁ ማለት እችላለሁ 8 ዓመት። ግን በጣም የእድሜ ጋፑ ሲያንስ አቴንሽን በሙሉ ወደዚህ ወደ አዲሱ ልጅ ስለምናደርግ በቤተሰብ ያለ መፈለግ ያልተወደድሽ ያክል ስሜት ይሰማሻል። እና አሁን እንደዚህ አድገን እንደምንዋደድ አይደል? እንደው በጣም ነበር ምንጣናደኝ። ከባድ ነው። የሷ ሁሉ ኃላፊነት ያንቺ ነው። የሆነ ልጅነትሽን አታጣጥሚም፣ የሆነ ሰው ኃላፊነት አለብሽ። እሱ እኔ አይገርምም? በጣም ገርሞኛልም፣ ግን እውነትም ነው። ደግሞ ብዙ ቦታ የምናስተውለው ነገር ነው። አሁን ራሱ ትንንሽ ልጆች ላይ የምናስተውለው ነገር ነው። እና አሁን የኔ ታናሽ ሲወለድ ከሱም ጋር 8 ዓመት ነው ኤጅ ጋፕ ያለን እና በጣም ኤክሳይትድ ነበር። በጣም ወንድ ስለሆነ ነው አይደለም። በቃ በጣም ነው ልጅ ወዳለሁ በተፈጥሮዬ በጣም አሁን ሳነት እያልኩሽ እና በጣም ሲወለድልኝ እንደውም እናቴ ምጧ ቆይቶ ምናም ቶሎ መውለድ አልቻለችም እና ኦልሞስት ሐኪም ቤት ከሄደች በኋላ ማታ የምትመጣ መስሎኝ ብላክቦርድ ላይ ጽፌ አበባ አስቀምጬ ዌልካም ስል ነበር። ለ3 ቀን ነው እንደዛ ያደረኩት። 3 ቀን ሙሉ መምጣት አልቻሉም እና እኔ በጣም ነበረ እኔ ልጅ ወዳለሁና ታናሽ ወንድሜ ሲወለድ በቃ የሆነ ትልቅ አይነት ስጦታ እንደተሰጠኝ ነበር። እኔም ደስተኛ ነበርኩ። በሱ ብቻ ነበር እኔ ቀናችሁ። አንቺ አሁን ለመሰለሽ ከዚህ በፊት ከእሷ አንደኛ በጣም ቱ ማች ትኩረት ተሰጣት አይደለ? ከነበሩት ከወንድሞቿ ለሷ ብቻ ነበር የነበረው አይንና ሙሉ ለሙሉ ሊትራሊ ተነስቶ ወደ ሌላ ሲሆን ኦፍ ኮርስ ያናደዳል። በዛ ላይ ትንሽዬ ልጅ ናት። ተረጃት ለማለት ፈልጌ ነው። ወይ በደምብ እኔ እንደዛ አይደለም ምናምን ብለሽ ጀጃት ታርገ አሁን አካክሻለሁ። አሁን አካክሳለች። አሁን እና በጣም ክሎዝ ናችሁ ደግሞ አይደለ? በጣም ኢሞሽናሊ። እስኪ ክሎዝነታችሁ እንዴት ትገልጹታላችሁ? ምን ያክል ምን ድረስ ነው ቅርበታችሁ? በስማም በጣም ነው የምንቀራረበው። እንደውም ብዙ ሰው ሲያየን መልካችን ያን ያህልም ስለማይመሳሰል ጓደኛ ነው ምን መስላቸውና ጓደኛሽ እንደዚህ ሆና ጓደኛሽ የታለች ጓደኛሽ ምናምን እሷ ያለችበት ሁሉም ቦታ ነው ያለው። እኔ ያለሁበትም እሷም ያለችው ያው እኔ ቢሮ ምሰራበት ሰዓት አለ። ከዛ በኋላ ስወጣ ያለኝን ሁሉም ነገር እሷ ጋር ነውና መጀመሪያ ቤት ስመጣ አብረን ነው የምንኖረው እና ቤት ስመጣ ካላገኘው ደስ አይለኝም። እና ጧትም ወደ እንግዲህ አብረን አድረን ራሱ ጧት ወደ ቢሮ ሲሄድ ቢሮ እስክደርስ ድረስ እደውልላታለሁ። ቢሮ ከገባውን በኋላ ባገኘሁት አጋጣሚ እንደዋወላለን 3-4 ጊዜ። ከዛ ማታም ስንገባ ምን እንደምናወራ ማናቅም፣ ወሬያችንም አያልቅም። በቃ እንተኛ ተባብለን እንተኛለን። እና ጓደኞቻችን ራሱ ኮመን ጓደኛ ነው ያለን። እኔ ለብቻዬ ከሌ ጓደኛዬ ነው ምለው የለኝም። የሷ ጓደኞች በሙሉ የኔ ጓደኞች ናቸው፣ የኔ ጓደኞች በሙሉ የሷ ጓደኞች ናቸው። እና አብዛኛውን እንደም ሰው ሲያየን እናንተ እህትማማች አትመስሉም፣ ጓደኛ ነው የምትመስሉ ይላል። ምክንያቱም አብዛኛው ሰው ይመስለኛል ጓደኛው ነው ክሎዝ የሚሆነው። ጓደኛውን ነው እንትን የሚለው። ግን በቃ ምንም ምንደባበቀው እንትን የለንም፣ ሚስጥር የለንም። ሁሉን እኔ ያልኩትን ውሎ ሁሉንም ነገሬን በህይወቴ ውስጥ ያለውን ነገር ሁሉ እሷ ታውቃለች። እሷ ህይወት ውስጥ ያለውንም ነገር ሁሉ እኔ አውቃለሁ ማለት ነው። ጓደኛን ብሶ ሊያርቀው ይችላል። ምናልባት ለምን ቤተሰብ ይቀርባል ምናምን ሊል ይችላል። ግን እውነታው በተለይ ወጣቶች ስንሆን ሞር ክሎዝ የምንሆነው ከቤተሰባችን ይልቅ ለጓደኞቻችን ነውና ወይ መንታ ካልሆናችሁ በስተቀር የሆነ አስገዳጅ ይሄ በጣም አብራችሁ እንድትሆኑ የሚያረጋችሁ አይነት እንትን ከሌለ በስተቀር በተለይ ታላቅና ታናሽ ብዙ ጊዜ በቃ የሆነ ባለመስማማት ነው የሚታወቀው። ብትስማሚም ደግሞ በተለይ እንደዚህ የኤጅ ዲፈረንስ ካለሽ ዲፕሊ ማውራት ኮሙኒኬት ማድረግ ምናምን አይኖርም ብዙ ጊዜና ያንን ነገር እንዴት አሳደጋችሁት? ኬት ነው የመጣው?
ይመስለኛል የኔ ታላላቆች ከነሱ ጋር ያን ያህል የኤጅ ጋፕ የለኝም በኔ እድሜ ማለት ነው። እናታችሁ በልጅነት ነው መውለድ የጀመረችው ለዛ ነው እና እንትን ነው ይመስለኛል እነሱ ወንዶች ስለነበሩ ሞር የመቀራረብ ሁኔታ የለም። የሴት ነገር ደግሞ ያስፈልጋል። ስለዚህ እሷ እስክታድግ ድረስ ምንድነው እኔ በቃ ብቸኛ ነበር የነበርኩት። ወንድሞቼ ኳስ ይጫወታሉ ምን ይላሉ ሞር የወንድ ነገር ላይ ነው እንትን የሚሉት። እንደውም የኔ ታላቅ በጣም እንቀራረብ ስለነበረ በቃ ያደባድበኛል ሰፈሩስ ምናምን ሞር የወንድ ነገር ነው እግር ኳስ እንድንጫወት። ከዛ ደግሞ ይሄ የወንድ ጠንካራ ነገር እንዳረግ ነው የሚፈልገው። ከሊን ትችዋለሽ ነይ ምናምን ይለኛል። ሞር ኃይለኛ እንደሆንለት ነው እሱ የሚፈልገው። እሷ ደግሞ ልጅ በጣም ስለነበረች ከሷ ጋራ ሞር ደግሞ ልቀርብ የምችለው ነገር የለኝም እና ያደገች ግን ስትመጣ ምንድነው ሴት ልጅ ቶሎ አይደል የሚበስሉት የሆነ ኤጅ ላይ እኩል መሆንሽ አይቀርም ወጣትነት ሲሆን በቃ ኦልሞስት እሷ የበሰለች ስትመጣ ይመስለኛል ግን ከካምፓስ በኋላ እኔ ካምፓስ ከገባው በኋላ ነው ሞር ደግሞ እሷን ያው በአካልም በምንም እንትን ስለምትል የሴት የሚያቀራርበንም ነገር ስለሚበዛ እንደዛ እያልን ነው ጓደኝነት የጀመርነው ማለት ነው። አንቺስ እስኪ ከእህትሽ ጋር ስላለሽ ቅርበት ንገሪኝ። እኔ ምንድነው አንድም አሁን እህቴን ጓደኛ በማድረጌ ብዙ ጥቅም ነው የተጠቀምኩት። ጓደኛ ስትሆኚ ሴም ኤጅ ነው፣ ሴም ኤክስፒሪየንስ ነው፣ ሴም ስታተስ ነው። በቃ ኤቭሪቲንግ ሴም ይሆንና ነገሩን አሁን ጉዳትም ካለው አብረሽ ነው ማለት እየተጎዳሽ ነው። ወይኔ ይሄን ነገር ማድረግ አልነበረም ምናልባት ብትለይ ወይ በአንድ ወር ወይ በሁለት ወር ነው እንጂ ኦልሞስት ሴም ነው። ግን አሁን እህቴ ጋር ደግሞ ስመጣ ደግሞ አሁን ከእህቴ ጋር ያለን ጋፕ ያለን ነገር እሷ ብዙ ነገር ከኔ ቀድማ ኤክስፒሪየንስ አድርጋለች። ስለዚህ እሷ ያለፈችባቸው ነገሮች እኔ እንዳላልፍባቸው አንድም ከስስት ነው፣ አንድም ደግሞ እኔን ከማስጠንቀቅ ነው ከመቆጣትም አንፃር። ስለዚህ አሁን ለምሳሌ የኔ ኩያ ብትቆጣኝ ያችን ሴት አንደርስታንድ ለማድረግ ይከብደኛል። እኔ ግን የኔ ከኔ እድሜ ብዙ ነገር የምትበልጥ በብዙ ነገር በእድሜ ብቻ አይደለም ሰው እድሜ ስለበለጠ አይምሮን በዛው ልክ ይበስላል ማለት አይደለም። ግን በዛው ልክ አሁን ለምሳሌ እንደዚህ ቢሆን አይምሮ በጣም ይሰፋ ነው። በጣም ጠንካራ ሴት ናት በእውነት ለመናገርና ብዙ ነገር እናወራለን። በጣም ብዙ ነገር እኔ ዛሬ የሚሰሙኝ ስሜቶች ምናልባት እሷ ከ3 ከ4 ዓመት በፊት ይሰማት ነበር። እኔ የሚያናድደኝ እኔ የሚያስለቅሰኝ እኔ የሚያስከፋኝ ነገሮች እሷ ከኔ በፊት ኤክስፒሪየንስ አድርጋለች። ሶ ከብዙ ነገሮች እንድቆጠብ ማለት እኔ አሁን የሷ ልምድ እንትን ብዬ እኔ በጣም ጥንቃቄ ላይ ነኝ ያለሁትና ጥንቃቄ ፓዝ ላይ ነኝ ያለሁት። እኔ ኖርማል ፍሬንዶች አሉን አብረን እንበላለን እንጠጣለን ምናምን። ግን እኔ አሁን እንትን አይደለሁም ይሄ ምንድነው የሚባለው ክሎዝ አይደለሁኝም። አሁን ራስን እንትን አድርጎ ላይፍ መወያየት አልችልም። በጣም ፈራለሁ ሰው ትንሽ አስቸጋሪም ስለሆነ። ግን ዊዛውት ኤኒ ሊሚቴሽን without any judgment ከእህትሽ ጋር ነው ይሄንን ነገር ልታደርጊ የምትችይውና ሞር ኢሞሽናሊ አታች ደምትሆኚው እዛ ላይ አብረሽ ነው የምትኖሪው። ጧትም ትታያለሽ ማታምና ላይክ እያንዳንዱ ነገርም ላይ ስሜትሽን በቃ እያየች የምትረዳሽ እሷ ናት የምትሆነው። ሶ በዛ ምክንያት ነው። እውነት ነው። በጣም አሪፍ ፖይንት ነው ያነሳችሁት። ደግሞ ወደ ግጭቱ እንሂድ። ያው እህታማቾቹን መቼስ አለመጋጨት የለም። በጣም ሲምፕል ነገሮች ራሱ ሊያጋጫችሁ ይችላሉ። በተለይ ታላቅና ታናሽ ስትሆኑ በጣም ብዙ ነገር እና እስኪ ብዙ ጊዜ የማያግባባችሁ ነገር ምንድነው? ምንስማሽ የታናሽ ብዙ ጊዜ ስለሚያጠፋ ነው አይደለም ማጠፋ በጣም ብዙ ጊዜ ሳን ታጠፋ ተስማሙና አንሷትን ጋር ታላቅ ነገር ታናሽ ነገር አይ ታላቅ ነገር ያው ሰው ሆነን መቼም አንጣላም፣ ሁሉ ጊዜ እንዋደዳለን ብለን አናሽም። እንጣላለን፣ በጣም እንጣላለን። በቃ ቤቱን ቅውጥ አድርገን ግን ምንድነው ከዛ ወዲያው እዛው ተነጋገረን እዛው ጋር ነው እናስቀምጠው። መኮራረፍ ምን ማለት የሚባል ነገር የለም። ምንድነው ግን ኢሹ የሚያጣላን ምንድነው? እሷ ብዙ ጊዜ ያው የኔን እቃዎች ታጠፋብኛለች ወይም የታናሽ ባህሪው ነው የታናሽ በቃ ወይ የሆነ ነገር ይጠፍታ አገኛለሁ ወይ ተሰብሮ አገኛለሁ። ብዙ የጋራ የምንጠቀማቸው ነገሮች አሉ። ግን እኔ
ግዴለሽ ሆና ነው እንዳለ ግዴለሽ አይደለችም፣ ግን በቃ ይጠፋባታል። አላውቅም ወይ ጫማዬን ነገሩን እንትን ታደርጋለች ወይ ደግሞ የሆነ ነገሩን ትሰብራለች። በጣም ያናደኛል። በቃ እንደዚህ ስታደርግ ለምንድን ነው ኃላፊነት ስለማይሰማሽ ነው አንቺ ምናምን እላታለሁ። ፋጭቅጭቅኝ ምናምን ትለኛለች። ግን መውሰድና መልበሷ አያናድድሽም? አንቺ ጥሩ ሰው ነሽ። የኔንም ትለብሳለች ታውቃለች። ኦኬ መልበሱ አይደለም ችግሩ፣ ማበላሸት። ማበላሸቱ ላይ ትንሽ እሷ አላውቅም ታጠፋለች። ያንቺንም እስኪ ንገሪ። እንደውም እኔ ደግሞ እናንተ በጣም ጥንቁቅ ስለሆናችሁ ነው ብዬ ነው የማስበው። አሁን ታላቆች የሆነ አጣጥፋችሁ ያስቀመጣችኋት ነገር ምንም ትሁን ስትነካ ራሱ እሺ ተቃራኒ ነው ማለት ነው። የታናሽን ሮሮ እንስማ ደግሞ። እኔ ነገር ሲደጋገም አልወድም። በጣም ነገር ነው የምትደጋግመው። የሆነ ነገር ነው አሁን ለምሳሌ ዛሬ የሆነ ነገር ጠፋ አይደለ? በቃ ወይ ጠፋ ምናምን በጣም እኔ አላካብድም። በቃ ነገር ማለት ለምሳሌ ለምን ወይኔ ምን አይነት ሰው አይደለም። በቃ ከጠፋ የራሱ ጉዳይ በቃ ይጥፋ። በቃ እሷ አጥፍታ እንደዛ ነው የምትያት? እኔ ይጥፋ የራሱ ጉዳይ ነው የምትይው? እኔ ጭቅጭቅም አልወድም። እሷ ግን እኔ ምንድነው አንድ ነገር ከነገርኩሽ እንድታዳምጪኝ በጣም ፈልጋለሁ። እንደ ራሴ ደግሞ እንትን ጠንቃቃ እንድትሆኚ ነው የምፈልገው። ስለዚህ ያው አላቅ ወይ ኦቨርቲንክ ስለማድረግ ይሁን አይ ዶንት ኖ። እሷ ደግሞ በቃ ነገርሽኝ አትድገሚብኝ ምናምን ትለኛለች። በቃ ኦኬ አንዴ ሰማሁሽ በቃ አትደጋግሚ ነው የምለው። ሌላ ጥል ያው ትናይደም ያ እንነጋገራለን። ዋናው ነገር ምንድነው እንነጋገራለን። ምንም አንኮራረፍም። በግልጽ እናወራለን። ያናደደችኝ ነገር ካለ እንደዚህ ያለ ነበር በጣም ነው የምናድደው እላለሁ። እሷም እንደዛው አያድርም ነው እንጂ እንጣላለን በደንብ። ኦፍ ኮርስ ሰው ነን። ዋና መነጋገር ነው። አለመነጋገር ይመስለኛል ኩርፊያንም የሚያመጣው። በዛ ላይ ደግሞ ሁሉ ጊዜ እኔ ትክክል ነኝ ብዬ ማስብ ከሆነ አጥፍተሻል ብትለኝ ማን የሰውን እንትን አልቀበልም። ስለዚህ ሰው ነኝ ላጠፋ እችላለሁ የሚለውን ነገር ሁሌ ማሰብ አለብን። እና ደግሞ የሆነ ሰው ፐርሰናል ስፔስ ይኖረዋል። ያንን ነገር ሞራል ለመጋፋትና ተከባብሮ መኖር ጥሩ ይመስለኛል። ስለዚህ አሁን እንግዲህ ከእናንተ የወሰድኩት ነገር አንደኛ እርስ በርስ ፐርሰናል ስፔሳችሁን ወይም ባውንደሪያችሁን ትጠብቃላችሁ። ኮሚኒኬት ለማድረግ የሚያስቸግር ሰው የለም። ስለዚህ ኩርፊያ የሚባል ነገር አይኖርም። ኮሚኒኬት ታደርጋላችሁ። ያ ነገር ሞር ክሎዝ እንድትሆኑ ረድቷችኋል ማለት ነው። ያንን እንወስዳለን። እስኪ ከሁለታችሁ ብዙ ብዙ ጊዜ የሚያረፍደው ማን ነው? አርፋጅ ማን ነው? ሁለታችንም አይደለንም። አርፋጅ አይደለንም። ጎበዞች ናችሁ። በጠዋት ነው የምንነሳው። እኛ ቤት ያው የተለመደው ምንድነው ጧት አይተኛም። እውነት? እሺ ንገሩኛ። ጥሩ ባህል ስለሆነ ለምን ሼር አታረጉንም? እንዴት ምንድነው እናታችን የሚያስለምደችን ሁሉም ሰው ጠዋት ላይ በጊዜ ነው የሚነሳው። ኢቭን ዊኬንድ እንኳን ቢሆን እሁድ ያው ቸርች እንሄዳለን። ቅዳሜ ደግሞ የተለያየ ቦታ ስለምንሄድ እናቴም ደግሞ በተፈጥሮ ይመስለኛል የእናታችንም ነው ስለማትተኛ እሷ ነቃች ማለት ሁሉም ሰው መነሳት አለበት ቤት ውስጥ ያናለች ኦልሞስት እንዳንተኛ ከዛ በቃ ልምዳደርገን በቃ እኔ አሁን በንጋታው እረፍት ቢኖረኝም ባይኖረኝም ጠዋት በቃ ኦን ታይም ነው የምንነሳው። ስንት ሰዓት ለምሳሌ 11 ሰዓት ምናምን ነው? 12 ሰዓት በቃ 12 ሰዓት ላይ ተነቃላችሁ። ይገርማል። በጣም ጥሩ ልምድ ነው። ከሁለታችሁ ቤት ውስጥ የምግብም ስራ ሊሆን ይችላል ብቻ ባለሙያ ቤት ውስጥ ብዙ ጊዜ ስራ የሚሰራ ማን ነው? እሷ ናት። ባለሙያ ከተባለ እሷ ናት። ዶሮ ስንሰራ እሷ እንቁላል በመቀቀል ታግዘን አልቀቀራለሁ። እኔ ባለሙያ አይደለሁም። ሁለታችንም ባለሙያ ነን። ያው አንሰራም ነው እንጂ ገንዘብ የሚያባክነው ማን ነው? ውይ እሷ አሁን ተገኘ ተለየ። በጣም ማባከን አይደለም ነው ለሚጠቅም ነገር ነው። እኔ ለሚጠቅም ነገር አሁን ለምሳሌ እኔ እንደዚህ በፕሮግራም ምናምን አይደለም የምለው። ለምሳሌ በጣም ቦታው ላይ ለሚጠቅመኝ ነገር ከሆነ እንትን እላለሁ። ይሄ ለማይሆን ነገር ግን አይደለም ማባከነው። ለማይሆንም ተባክኛለሽ። ለጥቃቅን ነገርም ምንድነው እኔ ትንሽ ቆንጠጥ አደርጋለሁ መሰለኝ። ጎበዝ ነኝ። እንደውም ከሷ ጋር ባልሆን እኔ ያዳርሽ ነበር። እሷ ናት ያስጠፋችው። ምን ችግር አለ? ተይ በቃ ነገም እናገኘዋለን ምናምን ትላለች። ሰው ከሰራ ያገኛል ብዬ ነው ማስበው። እኔ ያው በርግጥ ያለ ፕሮግራም ሰው ይኖር ሳይሆን ግን ምንድነው አንዳንድ ጊዜ ከ2 አመት በኋላ ለምትኖር ይኖሩ አሁን ራስሽ መጨቆን አለብሽ ብዬ አላስብም። ባላንስ ማድረግ ያስፈልጋል ብዬ ነው ማስበው።
ትንሽ የገንዘብ አጠፋፋ ከባድ ነው እኮ ቀላል ማብራሪያ ሰጠችበት እኮ አይ ምን ያልቀበለው ከሁለታችሁ በጣም ተግባቢ ሶሻብል ማን ነው ተግባቢ እሷ ናት ሶሻብል ናት በጣም ተግባቢ ናት ኢቭን ዙሪያ ላሉት ሰዎች ራሱ በጣም ፖዚቲቭ ኢነርጂ እንትን ትላለች ሰብስባለች ተቀበለው ብዙ ጊዜ ብቻው መሆን አትፈልግም እንደዚህ በቃ አጀብ በጣም ነው የምትፈልገው እኔ እንደውም ብዙ ጊዜ በቃ ብቻዬን መሆን ደስ ይለኛል ግን እሷ በቃ ሳልፈልግም ቢሆን ከሰዎች ጋር የምታግባባኝ እንደውም እሷ ናት ከእህትሽ በጣም የምትወጂላት ነገር እኔ ኃላፊነቷ ደስ ይለኛል በጣም ተሳሳልኛለች በጣም ታስብልኛለች ለኔ ብቻ ሳይሆን ለቤተሰቦቻችን በሙሉ ብዙ ጊዜ ታላቅ እህት እንግዲህ ሁለተኛ እናት ናት ይባላል እውነት ነው ስለዚህ ያንን ካራክተሯን በደንብ አርጋ ተወጣለች አንቺ ስለታናሽም ያው እንግዲህ እኔ ከእህቴ የምወድላት ነገር ምንድነው በጣም ታታሪ ናት በስራዋ በተለይ በጣም ጎበዝ ናት በቃ አእምሮዋና አንዳንድ ነገሮችን የምታይበት አታይ በጣም ነው የሚያስገርመኝ እና በጣም በቃ ለስራዋ በፍጹም የምትለግም ሰው አይደለችም እንደውም አንዳንድ ሰው ያያትና ስራ የምትሸከም ኃላፊነት የምታረግ ለስራዋ ጎበዝ እንደውም ላት መስላት የሆነ ዝም ብላ የምትሞላቀቅ ምናምን ነው የሚመስላቸው ግን ለስራዋ በጣም ለዓላማዋ ወደ ኋላ ማትል በቃ ለየሆነ ነገር ዋጋ መክፈል ካለባት ዋጋ ትከፍላለችና የስራ ባህሏን በጣም ነው የምወድላት በጣም ታታሪ ናት ደስ ትለኛለች እኔ በዚህ ያው አዲስ አመት ላይ እንደመሆናችን ምኞታችሁንና የምታስተላልፉትን መልእክት ትነግሩናላችሁ ለአዲስ አመት እኔ ለሰው ማስተላለፍ የምፈልገው ነገር ምንድነው አንደኛ እንደ እህትማማችም ቤተሰባችን ዞር ብለን ብናይ ምክንያቱም ምን ያሁን በዚህ በህይወቴ ለመኖሬ ምክንያት ራሱ የሆነችኝ እህቴ ናት ማለት ነው ስለዚህ ቤተሰብ ውስጥ ያለነው እርስ በርስ ብንስማማ ብንዋደድ አንዳችን ለአንዳችን ደግሞ በክፍትነት ማለት ቤተሰብን ራሱ ጓደኛ ማድረግ እንችላለን እንደገና አንዳንድ ጊዜ ደግሞ ሰውን የሰው የማልቀሻው ሳይሆን የመደሰቻው ምክንያት እና ለአዲስ አመትን የማስተላልፈው ነገር ይሄ ነው የሰው የመደሰቻ ምክንያት ነው ሁሉ ጊዜ መሆን ያለብን የማደጊያው ከፍ የማድረጊያው ምክንያት ነው እኔ በጣም እግዚአብሔር ተመሰገነ ይሁን በጣም ደስተኛ ነኝ በህይወቴ የምፈልጋቸው ነገሮች አቺቭ ያደረኩባቸው አመት ነው ስለዚህ እግዚአብሔር ደግሞ ቀሪው ጊዜያችን 2018ም እንዲሁ በደስታ ሊያሳልፍልን ያው ምኞቴ ነው ስለዚህ ያው አዲስ መንፈስ የታደሰ አይነት ማንነት ይዘን እንትን የምንልበት እንደ ቤተሰብ ተያይዘን የምንቆምበት እንዲሆንልን ምኞቴ ነው አሜን ይሄኛውን እቅዳችንን ወደሚቀጥለው አመት እንዳናስተላልፈው እንድንፈጽመው በአመቱ መጨረሻ ጊዜ በአመቱ መጀመሪያ ያቀርነውን ሁሉ እንድንፈጽመው ያለፈውንም ያሁኑንም እቅዳችንን የምናሳካበት አመት ይሁንልን ለሁላችንም ለወጣቶች በሙሉ የአመት የኛ አመት እንዲሆንልን ነው የምመኘው በጣም ደስ የሚል ቆይታ ነበረን እንደዚህ ስለ ቤተሰባዊነትና ስለ እህታማችነት ወይም ደግሞ ስለ ኢሞሽናል አታችመንት ወይም ስለ ስሜት ቅርርብ ማውራት የበለጠ አጠገባችን ያለውን ሰው እንድናይና ስሜታችንን እንድናጋራ ከቤተሰቦቻችን ጋር በጣም ክሎዝ እንድንሆን ያግዘናል ስለዚህ እዚህ ሐሳብ ላይ ነበር ያወራነው እጅግ በጣም ደስ የሚል ቆይታ ነበር የነበረ እንደወደዳችሁት አልጠራጠርም እንግዶቼ ስለነበራችሁና ጊዜያችሁን ስለሰጣችሁኝ በጣም አመሰግናለሁኝ 2030 ፖድ ይሄንን ይመስል ነበር በቀጣይ እስከምንገናኝ መልካም ጊዜ እሺ ጌት እንዴት ነበር በጣም ደስ ይል ነበር ባላለቀ ዋው የዚህ አመቱ ለየት ይላል እንግዲህ እንደተባባልን አጀማመራችን በረሞቅ አድርገን የጀመረው እንቀጥላለን እንግዲህ በዚሁ ኢነርጂ በዚሁ ጥንካሬ ቁም ነገሩም መዝናኛውም ሳይቀርብን 2030 ወደፊት እንግዲህ ለዛሬ ግን ልንለያይ ነው ስትከታተሉ የቆያችሁት የእናንተ የሆነውን እድሜያቸው ከ20 እስከ 30 ለሆኑ ወጣቶች የሚዘጋጀውን የወጣቶች ፕሮግራም ነው አብረናችሁ የነበርነው ደግሞ ማንን ኤደን ዋቅቶሌ ጌታውን አሰፋ ከመላው የ2030 ፕሮግራም አዘጋጆች ጋር በጋራ በመሆን አብረናችሁ ነበርን ሳምንት እንደዚሁ አሪፍ ዝግጅቶችን ይዘን እንመጣለን እስከ ሳምንት ቻው ሳምንት እንገናኝ ዳንሱን እንቀጥለው